ደግሞ ደጋግሞ ኃጢአት ይጎበኘኛል እኔም መቋቋም አልችልም። ጦርነት ያለበት መንፈሳዊ ህይወት ነው የምንኖረው ማለት ነው። ደስ የሚያሰኘን ነገር በራሱ ይሰለቸንና ሌላ ደስ የሚያሰኘን ነገር ፍለጋ ደግሞ እንሄዳለን ማለት ነው። በሌሊትም በሆነ በቀን እረፍት ሳያስፈልጋቸው መዋጋት ይችላሉ። ጥሩ ተዋጊ ጥሩ አርበኛ አለ በተባለበት አካባቢ ማንዝር ይላል። አጋንንት ከቅዱሳን አፍ የሚወጣውን ጸሎት እንደ እሳት ይፈሩታል። በአንድ ኃጢአት ደግመን ደጋግመንም ልንወድቅ እንችላለን። ግን ደግሞ ደግመን ደጋግመን እግዚአብሔርን ይቅር በለኝ ማለት ይገባናል። ክርስቲያኖች 999 ጊዜ ወድቀን አንድ ድል አገኝተን እግዚአብሔር መንግስት ለመውረስ እንደምንችል ማሰብ ይኖርብናል። እግዚአብሔርን የሚያሳጣን ቦታ ላይ መቼም ቢሆን ልንገኝ ፈቃደኞች መሆን የለብንም። እግዚአብሔር በማይታይበት ስፍራ እንደመኖር ያለ ኪሳራ አለ እንደ እግዚአብሔር ቤተሰቦች። ስለዚህ እግዚአብሔርን የማታዩበት ስፍራ ላይ በፍጹም እንድትኖሩ አይገባም። መነኮሳት የዓለምን ድምጽ የማይሰሙበት የዓለምን ፍቅር የማይቀምሱበትና የዓለምን ገጽታ የማያዩበትን ጫካ መርጠው የሚሄዱት እኮ ቦታ በራሱ ለጀማሪ ክርስቲያን ወሳኝነት ስላለው። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም እያመንኩና እየተማጸንኩ ረድኤተ እግዚአብሔርን አጋዥና ጥግ በማድረግ መርሃ ግብሬን እጀምራለሁ። የተወደዳችሁና የተከበራችሁ የልዑል አምላክ የሕያው እግዚአብሔር ቤተሰቦች እንደምን ሰነበታችሁ? አሜን። ልዑለ ባሕርይ አምላካችን እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁንልን። ዛሬ የምናነሳው መቆም ስለማይችል ኃጢአት ደጋግሞ ኃጢአት ይጎበኘኛል ብሎ አንድ ወዳጃችን የጠየቀንን ጥያቄ መነሻ በማድረግ ነው የምንቀጥለው። ደግሞ ደጋግሞ ኃጢአት ይጎበኘኛል እኔም መቋቋም አልችልም። ትናንት የተጸየፍኩትን ኃጢአት የተጸጸትኩበትን ኃጢአት ደግሞ አደርገዋለሁ የሚል ጥያቄ ነው የተነሳው። እንዴት ማቆም እችላለሁ የሚል ነው የተነሳው። እግዚአብሔር እኔም የምናገርበትን አንደበት እናንተም ቃሉን እንድትሰሙ አስተዋይ ልቡና ለሁላችንም ያድለን። ኃጢአት ደጋግማ ልትጎበኝን ትችላለች። ግን ደግሞ ደጋግመን ንስሐ በመግባት ልናጠፋት እንችላለን። በዚህ ምድር ላይ የምንኖረው ኑሮ በቤተክርስቲያናችን ታሪክ ቤተክርስቲያን የሶስት ምዕራፎች ነው ያሏት። የመጀመሪያው ክፍል አንድ ህይወት በዚህ ምድር ላይ የምንኖረው ነው። ሁለተኛው ደግሞ በገነት የምንኖረው ኑሮ ነው። ሶስተኛው በመጨረሻ መንግስተ ሰማያትን ወርሰን የምንኖረው ኑሮ ነው። በክፍል አንድ በዚህ ዓለም የምንኖረው ኑሮ በተጋድሎ ብዛት ከተጋድሎ ጋር የምንኖረው ስንወድቅ ስንነሳ የምንኖረው ኑሮ ነው። መንግስተ ሰማያትን ተስፋ እናደርጋለን። የእግዚአብሔርን ጸጋ ዕለት ዕለት እንቀበላለን። ዕለት ዕለት ደግሞ አጋንንት ይሰላለፉናል፣ ይዋጉናል። ጦርነት ያለበት መንፈሳዊ ህይወት ነው የምንኖረው ማለት ነው። ሁለተኛው ወይም ክፍል ሁለት ህይወት ብለን የምንጠራው ደግሞ በመንግስተ ሰማያት ይሄ በቅዱስ ዮሐንስ አፈወርቅም ትምህርት ይሄ አለ። በነገራችን ላይ ክፍል አንድ ህይወት ይለዋል የዚህን ዓለም ኑሮ ክርስቲያኖች በዚህ ምድር ላይ የሚኖሩትን ኑሮ ማለት ነው። ክፍል ሁለት የምንለው በገነት የምንኖረው ኑሮ ነው። በገነት የምንኖረው ኑሮ መድኃኒታችን ኢየሱስ ክርስቶስ ይህን ዓለም ለማሳለፍ እስኪመጣ ድረስ በተስፋ የምንቆይበት ዓለም ነው ያኛው። በዛኛው ክብር ዕለት ዕለት ይጨመርልናል። መንግስተ ሰማያትን ተስፋ ማድረግም ይሰጠናል። አገልግሎታችን እንዳለ ይቀጥላል። ነገር ግን ተጋድሎ የሌለበት ነው። ይሄ ማለት ምንድነው? አጋንንት ሊዋጉንና ከነበርንበት የጸጋ ማድረግ ላይ ሊያንሸራተቱን የማይቻልበት ህይወት ነው ያ ክፍል ሁለት ህይወት የሚባለው ማለት ነው። ክፍል ሶስት እና የመጨረሻው ግን ሌላ ተስፋ የምናደርገው ነገር የለንም። በጣይም ላይ ጣይም በክብር ላይ ክብር ተጨምሮልን ክርስቶስን ለብሰነው ወርሰነው የምንኖረው ኑሮ ነው። አሁን በዚህ ዓለም ስጋውን ደሙን እየተቀበል ደጅ የምንጠናትን መንግስተ ሰማያትን በወዳኛው ዓለም እናገኛትና እንደ አክሊል ተቀዳጅተናት እንደ ልብስም ለብሰናት እንደ ምግብ እየተመገብናት ዕለት ዕለት መኖር የምንችልበት ህይወት ነው በዛ የምንኖረው። ያንን መናገር የሚቻል አይነት ህይወት አይደለም። የብርሃን ከተማ ነው እንላለን፣ ግን ደግሞ በዚህ ዓለም ከምናውቀው ብርሃን የተለየ ብርሃን ነው። ጥላ የሌለው ብርሃን ነው የሚኖረው በዚህ ዓለም ማለት። በዚህ ዓለም ቤታችሁን በየትኛውም አይነት ደማቅ ብርሃን ብትሞሉት በአንድ በኩል ጥላ ሊኖር ግድ ነው ማለት ነው። በወዳኛው ዓለም ግን በመንግስተ ሰማያት እንደዚያ አይደለም። ራሷ ምድሪቱ በብርሃን የተሞላች የብርሃን ከተማ ናት። ጣዕምም የተሞላች ናት። በዚህ ዓለም አንድ ሰው የሚያምር ንጹህ የሆነ ህይወት ወይም ደስ የሚሰኝበት ህይወት ውስጥ የሚኖርም እንኳን ቢሆን
የትኛውንም ያክል ደስተኛ ቢሆን ደስተኛ ሆኖ ሊውል ሊያድር አይችልም። ደስ የሚያሰኘን ነገር በራሱ ይሰለቸንና ሌላ ደስ የሚያሰኘን ነገር ፍለጋ ደግሞ እንሄዳለን ማለት ነው። ሁሉም ነገር እያረጀብን ውበቱን እያጣብን ጣዕሙንና ፍቅሩንም እየቀነሰብን ይሄዳል በዚህ ዓለም ላይ ስንኖር። በወዳኛው ዓለም ግን እንደዚህ አይደለም። በመንግስተ ሰማያት ስንኖር በተለይ ደግሞ ማለት ነው የሚቀንስ ጣዕም የሚቀንስ ፍቅር የሚያረጅም ነገር የለም በወዳኛው ዓለም በመንግስተ ሰማያት ስንኖር ማለት ነው። የምንኖረው ኑሮ ሁልጊዜ ጥዑም የሆነ ሁልጊዜ ፍቅር የማይለየውና እርጅናም የሌለበት ህይወት እንኖራለን በወዳኛው ዓለም። ሲጀመርም ዛሬ አልፎ ነገ ይመጣል የማንለው ቀን ነው። ከዛ በኋላ ሌላ ቀን የለም። ማልትና ሌሊት የማይፈራረቁም በጋና ክረምትም የለም። በዚህ ምድር የምናውቀው ስርዓት በጠቅላላ በወዳኛው ዓለም ላይ አንዱም እንኳን የለም ማለት ነው። እንዲህ አድርገን እንኖራለን። ስለዚህ ክርስቲያኖች አሁን ይሄንን ያነሳሁት ለምንድን ነው? በዚህ ዓለም ስንኖር በተጋድሎ ነው ክርስትና የሚኖረው። ክርስቲያኖች በዚህ ምድር ላይ የህይወትን አክሊል እስኪቀዳጁ ድረስ የድል አክሊልን እንለዋለን። ሐዋርያው ቅዱስ ጳውሎስ በሩጫ መስሎ የሚናገረው ማለት ነው። በተለይ በዚያ ዘመን ዋናው ትልቁ ውድድር ሩጫ ስለነበረ በሩጫ ነው እየመሰለ የሚናገረው የክርስትና ህይወትን እና ሩጫን የሚወጡ ሰዎች ውድድር እንዳለ አውቀው ነው የሚሮጡት አይደለ? ድካምም እንዳለ ይታወቃል። ግን ደግሞ የሚቀበሉትን የአበባ ጉንጉን የአበባ አክሊል ተስፋ በማድረግ ይሮጣሉ ማለት ነው። ለዚህ ነው ቅዱስ ጳውሎስ በመጨረሻው ህይወቱ በመጨረሻ የጻፋት ተብሎ በሚታወቃት መልእክቱ በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ እንከስ ጽኑ ህሊት አክሊለ ጽድቅ ዘያሴን እግዚአብሔር የሚለው እግዚአብሔር የሚሰጠኝ ያዘጋጀልኝ የጽድቅ አክሊል ተዘጋጅቶልኛል ብሎ የተናገረው ለዚህ በመጨረሻ የአበባ አክሊል ነበረ። በዛን ዘመን የነበሩት ግሪካውያን ሮማውያን ሯጮች በጠቅላላ ሮጠው ሲጨርሱ የአበባ ጉንጉን ነበር እንደ አክሊል ላያቸው ላይ የሚደፋላቸውና በዚያ አንፃር ነው የተናገረው። ውድድር ነው፣ ከአጋንንት ጋር ነው ሰልፉ። ያንን አሸንፎ የሚቀዳጁት ነው ክርስቲያኖች በጠቅላላና በዚህ ምድር ላይ በመጀመሪያ ማመን ያለብን የምንኖርበት ህይወት ተጋድሎ ያለበት ህይወት። በተጋድሎ ዓለም ውስጥ ደግሞ ማሸነፍም መሸነፍም አለ። መማረክም ይኖራል፣ መቁሰልም ይኖራል፣ መመታትም ይኖራል፣ መውደቅም ይኖራል። እነዚህ ሁሉ ነገሮች በጦር ሜዳ ላይ አለ። እኛ እኮ ማለት በክርስትና ህይወት ውስጥ በመንፈሳዊ ሰልፍ ውስጥ የምንኖር ሰዎች ነን። መቼም ቢሆን አንድ ክርስቲያን ከሰልፍ ውጭ ሊሆን አይችልም። አጋንንት ዕለት ዕለት ይሰላለፉታል። የትኛውም ማዕረግ ላይ ቢሆን ማለት ነው። የትኛውም የክርስትና የቅድስና ደረጃ ላይ ብንሆንም አጋንንት ሁልጊዜ ዕለት ዕለት ሰልፍ ከኛ ጋር አላቸው። ለዚህ ነው መምህራችን ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 6 ቁጥር 10 ላይ ስትመለከቱ ምን ይላል? ኢኮነ ቀትልክሙ ስለዛ ስጋው ደም ዘይመለም ስለመኳንንተ ጽልመት ነው። ከጨለማው ዓለም ገዢዎች ጋር ነው ሰልፋችሁ እንጂ ከስጋና ከደም ጋር አይደለም ነው የሚለው። ተመልከቱ። ከስጋና ከደም ጋርስ ቢሆን በቦታ ትከለላላችሁ፣ ምሽግ ገብታችሁ በር ዘግታችሁ ታመልጣላችሁ። ይሄ ግን ከመንፈሳውያን ሰልፈኞች ከመንፈሳውያን አርበኞች ጋር ነው ጦርነቱ ነው የሚለው። ተመልከቱት። መንፈሳውያን ጦረኞች ናቸው፣ በር አያቆማቸውም፣ አይከለክላቸውም። መንፈሳውያን ጦረኞች ናቸው፣ በሌሊትም በሆነ በቀን እረፍት ሳያስፈልጋቸው መዋጋት ይችላሉ። መንፈሳውያን ሰልፈኞች ናቸው፣ በቦታ ተከልለን በቦታ ተደብቀን ልናመልጣቸው የምንችላቸው አይደሉም። መረጃ የላቸውም ስለኛ የምንላቸው አይደሉም አጋንንት። ስለዚህ ይሄንን ያክል ብርቱ ሰልፍ ብርቱ ተዋጊ ካለብን እኛ እንደነን ማለት ነው ሁል ጊዜ በሰልፍ ውስጥ ነው ያለን ማለት። አጋንንት እኮ እንኳን ቆመን ተኝተን የሚሰላለፉን እኮ ነው። ተኝተን በእኛ ላይ ስራ የሚሰሩ ናቸው። እንዲሁም ዝም ብለው በነገራችን ላይ ክርስቲያኖችን አያምኑም አጋንንት እና አንድ ክርስቲያን መጾም ሲጀምር መጸለይ ሲጀምር በጠላትነት ነገ በርትቶ ተበረታቶ ድል እንደሚነሳቸው ያውቁታል ማለት ነው። አባ እንጦንስ ገና ምናኔ እንደጀመረ ነው መዋጋት የጀመሩት አጋንንት። ምናኔ የጀመረው አባ እንጦንስ ከከተማ ትንሽ ራቅ ብሎ ነው ከመንደር ትንሽ ወጣ ብሎ እንደነበረ ምናኔ የጀመረው ይታወቃል። በታሪክ እንደምን ዜና በውም ላይ በመጽሐፈ መነኮሳት መግቢያም ላይ ይሄ ታሪክ ተመዝግቦ እናገኘዋለን። ገና ከከተማም ሳይርቅ ልቡ ከዓለምም ሳይለይ ገና ወጣኔ ያለ አጋንንት ጦርነታቸውን ጀምረዋል። ሴቶቹ ወደው እሱ ባለበት አካባቢ ላይ ሄደው ልብሳቸውን አውልቀው እየታጠቡ ያወሩት የነበረው ዓለማዊ ወሬ ነበር። ይሄ አጋንንት ገና ርቆ ሳይሄድ ጦርነት መጀመራቸውን ነው የሚያሳየው። ተመልከቱት። ስበው ማምጣት ፈልገዋል። ይሄ ጣዕመ ዓለም እንዳይረቀው የዓለም ወሬ እንዳይለየው ቶሎ ብለው በሰልፍ ድል ማድረግና በቁጥጥር ስር ማዋል ስለፈለጉ ነበር። ያነር ስትጀምሩ ወዲያውኑ ደግሞ ስራ ይጀምራሉ። ተመልከቱት ክርስቲያኖች። በነገራችን ላይ ይኸውላችሁ
ማንኛችንም በጎ ስራ ስንጀምር አጋንንት ሰልፋቸውን የሚጀምሩ ከሆነ እየበረታን ስንሄድ ደግሞ እያስታገስናቸውና ካጠገባችን እያሸሽናቸው እያራቅናቸው እንሄዳለን። ጥሩ ተዋጊ ጥሩ አርበኛ አለ በተባለበት አካባቢ ማንዝር ይላል። እንደዛ ነው መሆን ያለበት። አሁን እነዚህ የተባይ መግደያ መርዞች አሉ አይደል? ቤት ውስጥ የሚረጩ ነገሮች ይኖራሉ። እነሱ በተረጩበት አካባቢ ላይ ታዋሲያን የሉም። የወባ ትንኞች የሚራቡበት አካባቢ ላይ ሐኪሞች የሚሰጡን መድኃኒት አለ አይደል? ያንን እንረጭበታለን። የወባ ትንኞች እዚህ አካባቢ የሉም ማለት ነው። አጋንንት ልክ እንደ ታዋሲያን ናቸው። ከተውናቸው ልክ እንደ ወባ ትንኝ አቅማቸው ትንሽ ይሁን እንጂ ነድፎ ለመጣል ግን አቅም ያላቸው ናቸው፣ በስልት ማለት ነው። ግን ደግሞ ከተቆጣጠርናቸውና ከተከታተልናቸው በአንድ ጊዜ ልናጠፋቸው እልፍ አጋንንትን እንኳን አንድ መነኩሴ ይጥላቸዋል። ተመልከቱ። ምክንያቱም በመጽሐፍ ምን ተብሎ አሃዱ ያነጥቶሙ ለአሰርቱ ምዕት ነው የሚለው። ሺውን አንዱ ያሳድዳቸው ወክሌቱ ይሰድድዎሙ ለእልፍ፣ ሁለት ከሆኑ ደግሞ 10,000 ያሳድዷቸዋል ይላል። ሁለት ከሆኑ ተመልከቱ፣ ሁለት መነኮሳት እልፍ አጋንንትን ያሳድዳሉ። አንድ አባ ሙሴ ጸሊም አይደል እንዴ በእልፍ መነኮሳት በእልፍ አጋንንት ላይ ስልጣን ኖሮት እንደ ማጭድ ሆኖ ጸሎቱ ሲያጭዳቸው እንደ መሳሪያ ሆኖ ሲያወድማቸው ይታይ የነበረ ጸሎቱ ማለት ነው። ላያቸው ላይ ሲወርድ በነገራችን ላይ ደግሞ አባ ጊዮርጊስ ምን ይላል? አጋንንት ከቅዱሳን አፍ የሚወጣውን ጸሎት እንደ እሳት ይፈሩታል ይላል። እሳት ላያቸው ላይ እንደሚወድቅ አድርጎ ስለሚያቃጥላቸው ይላል። ጉድባይ እሳት ነው። በቃ ይሄ ሊያቃጥል የሚችል በአጋንንት ላይ ጥሩ ማጭድ ነው፣ ጥሩ መሳሪያ ነው ጸሎት፣ የቅዱሳን ጸሎት ማለት ነው። በዚያ ልክ መሰላለፍ ከቻልንና ካልሰነፍን አጋንንትን ማሸነፍ ይቀላል። ሆኖም ግን መርሳት የሌለባችሁ ተስፋም እንዳትቆርጡ የሚያደርጋችሁ ትልቁ ነገር በዚህ ዓለም ላይ በተጋድሎ ነው። ማን እንዳልወደቀ ነው እኛም ማንወድቀው፣ ማን ኃጢአት እንዳልሰራ ነው እኛ ኃጢአት ላንሰራ ማንችለው። ግን ደግሞ ልብ ማለት ያለባችሁ ማን ንስሐ ሳይገባ የጸደቀ ሰው ታውቃላችሁ? ማን ነው ንስሐ ሳይገባ ወደ ቀደመ ክብሩ፣ ወደ ቀደመ ልጅነቱ፣ ወደ ቀደመ ጸጋው የተመለሰ ሰው ማንንም አናውቅም። ስለዚህ ክርስቲያኖች፣ እኛ ክርስቲያኖች በኃጢአት መውደቅን አንፈራም፣ ግን ደግሞ ንስሐ መግባትንም አንረሳም። ቅዱስ ጴጥሮስ እንደወደቀ እኛም እንወድቃለን። ግን ደግሞ ጴጥሮስ በመራራ እንባ ጣዕመ መንግሥተ ሰማያት እንደተመለሰችለት ጥዑም ወደሆነ ዓለም ጥዑም ወደሆነ ሕይወት እንደቀረበ እኛም ይህንን ነገር እናደርጋለን። ተመልከቱት። ስለዚህ በዚህ ዓለም ላይ ስንኖር በመጀመሪያ ማመን ያለብን ማወቅ ያለብን የተጋድሎ ዓለም እንደመሆኑ መጠን አጋንንት ዕለት ዕለት የሚሰላለፉ መሆኑ ነው። ይጠብቁናል ዕለት ዕለት እና ትናንት የሰራነው እና ተጸይፈነው ንስሐ የገባንበትን ኃጢአት መልሰው እንደገና ያሳስቡናል ማለት ነው። እንደገና በልባችን እየቀሰቀሱን በልባችን እያዘከሩን ደግመን እንድናደርገው ያደርጉናል ማለት ነው። የእግዚአብሔር ቤተሰቦች ተደጋጋሚ የሚመጣ በሽታ ሰውነትን ያደክማታል አይደለም እንዴ? ሞታችንንም ያቃርበዋል። ተደጋጋሚ የሚመጣ ኃጢአትም ነፍስን እንዲሁ ያዳክማታል። እንደውም ተስፋ ወደ መቁረጥ ሊያደርሳት ይችላል። ስለዚህም መጠንቀቅ ያለብን ተደጋጋሚ የምንሰራቸው ኃጢአት ነው። ሰውነታችንን ማስለመድ ያለብን እምቢ ማለትን። ዲያብሎስ ደግሞ ደጋግሞ ያችኑ ስራ የሚያስለምደን ከሆነ ማስቆም ይኖርባል። እንግዲህ መቼስ ዕለት ዕለት ውሃ የሚፈስበት አካባቢ ላይ ያሉ አዝሬትና አትክልት ይለመልማሉ አይደል? ዕለት ዕለት ደግሞ እሳት የሚነድበት አካባቢ ላይ ለምለም ነገር ማየት አስቸጋሪ ነው። ኃጢአት ማለት እኮ ዕለት ዕለት እሳት የሚነድበት አካባቢ ላይ የምትኖር ኃጢአት የሚበዛበት ሰውነት ውስጥ የምትኖር ነፍስ ዕለት ዕለት እሳት የሚነድበት ምድጃ ዳር ላይ እንደሚኖር ተክል ናት። መድረቋ ወዴት ይቀራል? ዕለት ዕለት ጢስ የሚያገኛት ከሆነ ዕለት ዕለት የእሳት ወላፈን የሚገርፋት ከሆነ ልትደርቅ መቻሏ ምንም ጥርጥር የለውም ክርስቲያኖች። ስለዚህ ዕለት ዕለት ነፍሳችንን የሚያደርቅ ኃጢአት ዲያብሎስ የሚያመጣብን ከሆነ እኛ ደግሞ የእግዚአብሔር ምሕረት በእኛ ሰውነት ላይ በዝቶ እስኪፈስ እስኪደረግልን ድረስ መለመን መትጋት ይኖርብናል ክርስቲያኖች። እግዚአብሔር ወደኛ በመጣ ጊዜ መቼስ ሙሉውን የጽድቅ ስራ አይደለም የሚፈልገው እግዚአብሔር። 10ን ትእዛዛት ሙሉ መፈጸም ላይቻለን ይችላል። የፍጹማንን ያክል ላይጠብቅብን ይችላል እግዚአብሔር። ግን ደግሞ እግዚአብሔር አንድ ክርስቲያን የእግዚአብሔር ልጅ እንደመሆኑ መጠን ዕለት ዕለት እግዚአብሔርን እያሰበ የጽድቅ ስራን እየሰራ እንዲኖር ደግሞ ይፈልጋል። ከኛ የሚጠብቀው ፍሬ ያለው ማለት ነው እግዚአብሔር።
እግዚአብሔር ወደ ሶዶም ባቀና ጊዜ 10 ጻድቃንን ነው አይደል የፈለገው? 10 ጻድቃንን በፈለገ ጊዜ ደግሞ ከሶዶማውያን መካከል ሊያገኛቸው አልቻለም። ከአንድ ከሎጥና ከቤተሰቡ በስተቀር አንዳችም ሰው አልተገኘም ነበር። የእግዚአብሔር ቤተሰቦች እግዚአብሔር በእኛ ውስጥ ጽድቅን በፈለጋት ጊዜ በሶዶም ገብቶ ጻድቃንን ነው የፈለገ። እኛ ዘንድ ደግሞ መጥቶ ጽድቅን ይፈልጋታል። እኛ ዘንድ መጥቶ ጽድቅን በፈለጋት ጊዜ እግዚአብሔር ፈልጎ እንዳያጣት በእውነት መፈለግ ያለብን ትልቁ ነገር እሱን ነው። በእውነት ማን ነው ከኛ መካከል እለት እለት የሚደክምበት ስራው የሚወጣበት የሚወርድበት ስራው ፍሬ ባያፈራለት የሚደሰት ከኛ መካከል ሰው አለ? ማንም የለም። በእውነት መኑ ዘይተክል ወይን ወይበልቀምሁ አለ ቅዱስ ጳውሎስ። ማን ነው ከናንተ መካከል ወይን እየተከለ ፍሬውን ግን የማይበላ ከናንተ መካከል ማን ነው ይላል እግዚአብሔር። እኛን እንደ ወይን የተከልን አይደለም እንዴ? ከኛ መካከል ከኛ ህይወት እግዚአብሔር የወይን ፍሬን ይፈልጋል። ጣፋጭ የሆነ ፍሬን፣ ጉምዛዛውን አይደለም፣ ሆምጣጤውን አይደለም። እግዚአብሔር ከኛ ጣፋጭ የሆነ ህይወትን ይፈልጋል። ግን እለት እለት ኃጢአት እየሰራን የምናስመረረው ከሆነ እንደ ሰዶም መሆናችን እንደ ገሞራ መሆናችን አይደለም እንዴ? እግዚአብሔር በእኛ መካከል መጥቶ 10ን የጽድቅ ስራዎች ፈልጎ ባያገኛቸው እነዚህ በማቴዎስ ወንጌል ምዕራፍ 5 ከቁጥር 3 ጀምሮ የተመዘገቡትን አንቀጸ ብፁዓን ላይ ያሉትን የጽድቅ ስራዎች ማለት ነው። የዋህነትን፣ ስለ ጽድቅ መራብን፣ ስለ ጽድቅ መሰደድን እና እዛ ላይ የተቀመጡትን በጠቅላላ በእኛ ህይወት ውስጥ ፈልጎ ባያገኛቸው በእውነት እግዚአብሔር እንደ ሰዶም የሚያደርገን እንደ ገሞራን የሚያስመስለን አይደለም እንዴ? በእውነት ነፍሳችንን በሰዶም በገሞራ እንዴት ልንተዋት እንችላለን? እግዚአብሔር ወዳጆቹን በሰዶምና በገሞራ እንዳልተዋቸው ታውቃላችሁ። እግዚአብሔር ሎጥን እና ቤተሰቦቹን እንዴት እንዳወጣቸው መላእክቱን ልኮ ታውቃላችሁ። እግዚአብሔር እኛ በሰዶምም ኖርን በገሞራም መካከል ኖርን መላእክቱን ልኮ እንደሚረዳን ማመን ይኖርብናል። ስለዚህ ተስፋ አትቁረጡ ክርስቲያኖች። እለት እለት ጻድቅ ሎጥ ይላል እኮ ሐዋርያው ሲናገር፣ ጻድቅ ሎጥ በምክራቸው አልተሳተፈም፣ ግን ነፍሱን ያስጨንቃት ነበር ይላል። የሶዶማውያንን ኃጢአት አይኖቹ ያያሉ፣ የሶዶማውያንን ኃጢአት ክፉ ምክራቸውን ጆሮዎቹ ይሰማሉ። በዚህ ምክንያት ጻድቅት ነፍሱ በነሱ መካከል ተጨንቃ ትኖር ነበር። ኖህንም እንደዛው ተመልከቱት። እለት እለት ጻድቅት ነፍሱ እያስጨነቃት ይኖር ነበር። ይችን ተጨንቃት ኖር የነበረችን ነፍስ እግዚአብሔር በመላእክቱ እንዴት ነጥቆ እንዳወጣት እኮ ኦሪት ዘፍጥረት ምዕራፍ 19 መመልከት ነው። ያቻኩሉት ነበር ይላል ቅዱሳን መላእክት። እጁን ይዘው ያቻኩሉት ነበር፣ ወደ ሚድንበት ወደ መጠለያው ስፍራ ለመውሰድ ያቻኩሉት ነበር። ምክንያቱም ሰዶም ልትጠፋ ነው፣ ገሞራም ልትደመሰስ ነው። ከሚጠፉት ወገን አይደለም እሱ። ስለዚህም ሊያወጡት ይተጉ ነበር ቅዱሳን። እግዚአብሔር እኛ ትንሽ በሞከርን ቁጥር፣ እኛ ትንሽ በጀመርን ቁጥር መላእክቱን ልኮ የሚያተጋን አይደለም። በእውነት እግዚአብሔር እኛ ጥቂት ስራዎችን ብንጀምር መላእክቱን ልኮ ነው። ምክንያቱም ቅዱሳን መላእክትን ሐዋርያ ቅዱስ ጳውሎስ ሲገልጻቸው ምን ይላል? መዳንን ይወርሱ ዘንድ ያላቸውን ለማገዝ የሚላኩ መናፍስት ናቸው ይላል። በዕብራውያን መልእክቱ ምዕራፍ 1 ላይ ስንመለከት የዕለት ዕለት ለመዳን የታጩትን ወይም ሚድኑ ዘንድ ያላቸውን ነፍሳት ለማገዝ የሚላኩ ናቸው ብሎ ነው ቅዱሳን መላእክትን የሚገልጻቸውና እኛን ለማዳን እግዚአብሔር የሚያዘጋጃቸው መላእክት አሉ። ዕለት ዕለት በእሳት ቢጥሉን እንዳንቃጠል፣ በባህሩም ቢጥሉን እንዳንሰጥ ሊያደርጉን የሚችሉ መላእክትን እግዚአብሔር ይልካል። እኛ የሚጠበቅብን ነፍሳችንን አስጨንቀንም ቢሆን ከክፉ ምክራቸው ከዓለም ክፉ ምክር ከዓለም ክፉ ኃጢአት እንዳትሳተፍ ማድረግ ነው ከኛ የሚጠበቀው ነገር። ያም ዕለት ዕለት ደግሞ ደጋግሞ የሚሞክረን ኃጢአት የሚጎበኘን ከሆነ ደግሞ ዕለት ዕለት እየተቃጠሉ ሰው እንዴት ይኖራል? በእውነት ዕለት ዕለት እየሞቱስ እንዴት ይኖራል? በመጀመሪያ ደረጃ ማመን ያለብን ክርስቲያኖች ኃጢአትን ዕለት ዕለት ደጋግሞ ማድረግ ማለት እኮ ዕለት ዕለት ለመሞት መፍቀድ ማለት እኮ ነው። በፈቃድ መሞት ማለት ነው። ማንም ከኛ መካከል በፈቃዱ ሊሞት ፈቃደኛ ማንም የለም። እንደዛ ከሆነ ደግሞ ኃጢአትን ዕለት ዕለት ልንሸሻት ይገባል እንጂ ዕለት ዕለት ልንወዳት በፍጹም አይገባንም። ያ ወደ ተስፋ መቁረጥ ያደርሰንና አሁን ጥያቄያችንን መጨረሻ ላይ የጥያቄው መንፈስ የሚያሳየው ልክ እንደዛ ነው። ተስፋ ወደ መቁረጥ የደረሱ መሆናቸውን ነው የሚያሳየው። እውነት ለመናገር እግዚአብሔርም ቢሆን ያለው ወንድምህ ቢበድልህ 7 ጊዜ ብቻ አይደለም እስከ 7 ጊዜ 7 ይቅር በለው ብሎ ነው የተናገረው እግዚአብሔር። በአንድ ኃጢአት ደግመን ደጋግመን ልንወድቅ እንችላለን፣ ግን ደግሞ ደግመን ደጋግመን እግዚአብሔርን ይቅር በለኝ ማለት ይገባናል። ክርስቲያኖች 999 ጊዜ ወድቀን አንድ ድል አገኝተን እግዚአብሔር መንግስት ለመውረስ እንደምንችል ማሰብ ይኖርብናል። ሰይጣን
ትናንት ንስሐ ገባህ ዛሬም እንዲሁ ደግሞ ትናገራለህ ካሁኑ ሳይሰለችህም አንተስ አታፍርም ወይ ብሎ ተስፋ ሊያስቆርጠን ይፈልጋል። ግን እንደዚህ አይደለም። እለት አንድ አይነት በሽታ ቢሆን በሽታችሁ ከሐኪሙ ደጅ ልትጠፉ ትችላላችሁ። ሐኪሙ ይመረረኛል ብላችሁስ ከመታከም ወደ ኋላ ልትሉ ትችላላችሁ። እለት አንድ አይነት በሽታ ወደ ሐኪም ስፍራ የሚያመላልሳቸው ሰዎች የሉም እንዴ? በምድር ላይ አንድ አይነት ደዌ እለት የሚያመላልሳቸው ሌላ ደዌ የለብኝም እሱ ነው እያሉ የሚሄዱ ሰዎች እኮ አሉ። እንዲህ ከሆነ በምድር ላይ አንድ አይነት ኃጢአት ቢሆን እለት ንስሐ መግባትን ግን ልንተው በፍጹም አይገባንም። ፈጽመን ቆርጠን ሰውነታችንን አስጨንቀናት እስክንተው ድረስ ማለት ነው። አለመመላለሳችን በኃጢአት ላይ አለመመለሳችን መልካም ነገር ነው። ግን ደግሞ ያንን እናደርገው ዘንድ ግድ ከሆነብን ካደረግነው በኋላ እግዚአብሔርን መልሰን ይቅርታ እንዳንጠይቅ ሰይጣን የሚያሳስበን ከሆነ አውቆ ነው ተስፋ ሊያስቆርጠንና በዛው ሊያስቀረን ስለሚፈልግ ነው ዲያብሎስ። ስለዚህ ክርስቲያኖች ዲያብሎስን እንቢ ማለት ልንለምድ ይገባናል። ለዚህ ነው ቅዱስ ያዕቆብ እንቢ በልግ ወለጋኔን ወሆ በልግ ወለ እግዚአብሔርን እሺ በሉት ዲያብሎስን ደግሞ እንቢ በሉት ብሎ የተናገረው ከዚህ የተነሳ ዲያብሎስን እንቢ ማለት ስልጣን እስኪኖረን ድረስ መትጋት ይኖርብናል። እለት እንተኛለን አይደል? እለት ደግሞ እንነቃለን። ልክ እንደዛ ሁሉ ነው። በኃጢአት እለት እንጎዳለን፣ እለት እንሞታለን። ግን ደግሞ ነፍሳችን ከስጋችን ጋር ተዋህዳ እስካለች ድረስ መቼም ቢሆን ጦርነታችንን አናቆም። ከአጋንንት ጋር እንሰላለን። ሰልፉ እለት ነው ብያቸዋለሁ ቅድም በመግቢያ ላይ። ስለዚህ በማይቋረጥ ሰልፍ ውስጥ የምናልፍ ከሆነ ይህንን መርሳት የለብንም። በውሃ ዳርቻ ላይ የበቀለች ትንሽ ተክል ውሃው በሞላ ቁጥር ሊወስዳት ይታገላታል። ከስሯ ነቅሎ ሊወስዳት ይታገላታል። አንዳንድ ጊዜ እንደውም በላይዋ ላይ የሚሄድባታል። ግን ደግሞ ስሯ ጽኑ ከሆነ ባለችበት ጸንታ ትቆያለች። ማይበሉ ያልፋል፣ እሷ ግን እንደገና ልምላሜዋን ትቀጥላለች ማለት ነው። የኛ ህይወት ማለት ልክ እንደዚያ ነው ክርስቲያኖች። አንዳንድ ቀን ኃጢአት በላያችን ላይ ስትሰፍንብን ስትገንብን፣ አንዳንድ ቀን ደግሞ እኛ ስንነግስባት ወይም ደግሞ ስናሸንፋት እንዲህ ነው እኮ የምንኖረው እኛ። ሁሉም ቅዱሳን እንዲህ ባለ መንገድ ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል ብሎ ቅዱስ መጽሐፍ እንደተናገረው 7 ጊዜ መነሳት እንዳለብን። 7 ጊዜ እኮ ልንወድቅ እንችላለን፣ ግን ደግሞ 7 ጊዜም ቢሆን መነሳት እንዳለብን መርሳት የለብንም እንጂ ያለ ትግል የከበረ ማንም የለም። ውድድር ባይሆን ሰልፍ ባይኖር እንዴት ልንሸለም እንችላለን? በእውነት እስኪ የአርበኞችን መጽሐፍ ተመልከቱ፣ እስኪ የተዋጊዎችን ታሪክ አንብቡ። ስትመለከቱ በብርቱ ጦርነት መካከል አልፈው እንደ እሳት በሚፋጅ የጦር ሜዳ መካከል ተሰልፈው ነው እኮ አይደል እንዴ ለሽልማት የሚበቁትና ለማዕረግ ለወግ የሚበቁት እኮ ከዚያ በኋላ ነው። ክርስቲያኖች አንድ ክርስቲያንም ይሄንን ማድረግ ይኖርበታል። ከኃጢአት ጋር እስከ ደም ጠብታ ድረስ መጋደል ይኖርብናል። ኃጢአትን ዛሬ የምንጠላበት የምንጠውበት ደረጃ ላይ አይደለንምና ነው ይሄንን እምላችሁ። ለምን ካላችሁኝ ገና የዓለም ፍቅር ከውስጣችን ጨርሶ አልወጣልንም። ገና የስጋ ፍላጎታችንን አላሸነፍንም። ክርስቲያኖች ገና የእግዚአብሔር መንግስት ጣዕም አልቀመስንም። ገና እግዚአብሔርን እኮ ከቀመስነው በኋላ ማንም ወደዚህ ዓለም ሊመለስ የሚችል በእውነት ማንም የለም። ክርስቲያኖች ማን ነው እሱ ማለፊያ የንጉስ መብልና መጠጥ ቀርቦለት ቤቱ ያለው መናኛ መብልና መጠጥ ትዝ ብሎት ወደዚያ መሄድ የሚፈልግ ከኛ መካከል ማን ነው እሱ ሊኖር የሚችለው? ዝግጁ የሆነ የንጉስ አዳራሽ ውስጥ ገብቶ እዚያ እንዲኖር ተፈቅዶለት ማን ነው እሱ? ደሳሳ ጎጆ እየናፈቀችው ወደዚያ አካል ይርኩ ብሎ የሚያስቸግር ማን ነው? ይሄ ዓለም እኮ ደሳሳ የድሃ ጎጆ ማለት ነው። ክርስቲያኖች ከእግዚአብሔር መንግስት ጋር የሚነጻጸር ክብርን በፍጹም የለውም። ከኛ መካከል በእውነት የፀሐይ ብርሃን እያለ ሻማ አበራልሃለሁ በጨለማ መካከል ተቀመጥልኝ ቢሉት ሊቀመጥ የሚችል ሰው ይኖር ይሆን? ማንም የለም በእውነት። ይሄንን ምናልባትም አንዳንድ ጊዜ ልናደርገው እንችል ይሆናል ቢያስፈልገን። የእግዚአብሔር መንግስት የምትሰጠን ተስፋ የተገባችልን እኛ ግን በዚህ ዓለም ልንለውጣት በፍጹም አንችልም። ግን ይሄ ጣዕም፣ ይሄ ክብር፣ ይሄ ጸጋ፣ ይሄ ልዩነት ገና አልገባንም ክርስቲያኖች። ለዚህ ነው በዚህ ዓለም ፍቅር የወዳኛውን ዓለም ፍቅር የምንረሳው። ለዚህ ነው አንዳንድ ጊዜ በስጋ ፍላጎት ተስበን የነፍሳችንን ጉዳይ ችላ የምንለው ከዚህ የተነሳ ነው። እና እኛ ዛሬ ገና ከኃጢአት ልንለይ በፍጹም አንችልም። እኛ ከኃጢአት ልንርቅ አንችልም፣ ገና ነን። ስለዚህ ምን እናደርጋለን? ዕለት ኃጢአት የሰራንም እንኳን ቢሆን ዕለት ንስሐ ሳንገባ ለማድረግን እንተጋለን። በመውጣት በመውረድ ጊዜ እንቅፋት አለ። የሚንቀሳቀስ ማንኛውም ሰው እኮ እንቅፋት አለበት አይደል እንዴ? በየትኛውም መንገድ ላይ ምንም እንኳን የተጠረገ የተወለወለ መንገድ ቢሆንም እንቅፋት ግን የማይቀር ጉዳይ ነው።
እንደዛ ከሆነ እንዴት ነው ኃጢአት ላይ ያጋጥመን የሚችለው? ስለዚህ ለምን ተስፋ መቁረጥ ነው? ተመልሰን አሁንም ወደ እግዚአብሔር እንሄዳለን። እግዚአብሔር አባት ነው። የእግዚአብሔር ቤተሰቦች የምህረት አባት ነው እግዚአብሔር። ለዚህ እግዚአብሔር ምህረት ትጠብቀናለች። የተዘረጋች እጁ የተከፈተች ደጁ አሁንም ትጠብቀናለች። እግዚአብሔር እየጠበቀን ነውና አሁንም አምልጦ የመሄድ ፍላጎት ሊኖረን ይገባል። ኃጢአትን እስከ ወዲያው ድረስ እስክንጠላት ድረስ እየታገልን እየወደቅን እየተነሳንም ቢሆን ወደ እግዚአብሔር መቅረብ ይገባናል። እንዴት ነው ከልማድ ኃጢአቶች ወይም በተደጋጋሚ ከምንሰራቸው ኃጢአቶች እንዴት ነው ማምለጥ የምንችለው የሚለውን ነገር በጥቂቱ ለማየት እንሞክር። አጭር መረጃዎች ልስጣችሁ። እንዴት እናመልጣለን ካላችሁ የመጀመሪያው ልናደርግ የሚገባው ከዚያ ተቃራኒ የሆነ ኑሮ ለመኖር እንሞክር። ይሄ ማለት ምን ማለት ነው? ኃጢአት ሊያሰራን የሚችል ቦታ ከሆነ ይሄንን የሚያደርግብን ምናልባት አንዳንድ ጊዜ ለኃጢአት ምቹ የሆኑ ቦታዎች አሉ። እኛም አዘውትረን እንመርጣቸዋለን፣ እንወዳቸዋለን። ግን ደግሞ ኃጢአት እዛው እያደባች እዛው እያደባየች ታስቀረናለች። ይሄ ከሆነ ችግራችን ቦታ መቀየር ልምድ ሊኖረን ይገባል። እግዚአብሔርን የሚያሳጣን ቦታ ላይ መቼም ቢሆን ልንገኝ ፈቃደኞች መሆን የለብንም። የእግዚአብሔር ቤተሰቦች እግዚአብሔርን የማናይበት ቦታ ላይ መቼም ቢሆን መኖር የለብንም። እኛም ከእግዚአብሔር እይታ መለየት የለብንም። እግዚአብሔርም ከኛ ፊት እንዳይኖር እግዚአብሔርንም እንዳናይ የሚያደርገን ቦታ ካለ እሱን መተው ይኖርብናል። ምናልባትም የምትወዱት መዝናኛ ቦታ ሊሆን ይችላል። ምናልባትም የምትወዷቸውን ሰዎች የምታገኙበት ቦታ ሊሆን ይችላል። ምናልባትም መንፈሳችሁን ደስ የሚያሰኝ ቦታ ሊሆን ይችላል። ግን እግዚአብሔርን የማያሳያችሁ ከሆነ እግዚአብሔርን የሚከልላችሁ ከሆነ ምን ያደርጋል? የእግዚአብሔር ቤተሰቦች ምንም አያደርግም። መነጽር ቢሰጧችሁ ግን ደግሞ ለማየት ቢከለከላችሁ የመነጽሩን ውበት አይታችሁ ልታደርጉት ትችላላችሁ እንዴ? በፍጹም ልታደርጉት አትችሉም። ምክንያቱም ከመነጽሩ ውበት ይልቅ የእናንተ ማየት የግድ አስፈላጊ ስለሆነ ነው። አይደለም እንዴ? እግዚአብሔርን ሳያዩ እንደመኖር ያለ እውርነት አለ? እግዚአብሔር በማይታይበት ስፍራስ እንደመኖር ያለ ኪሳራ አለ እንዴ? እግዚአብሔር ቤተሰቦች፣ ስለዚህ እግዚአብሔርን የማታዩበት ስፍራ ላይ በፍጹም ልትኖሩ አይገባም። እና ተቃራኒ የሆነ ቦታ እንምረጥ። ተቃራኒ የሆነ ቦታ ልንመርጥ ይገባናል ነው። ይሄ አንዱ መልእክቴ ነው። ቦታን በመቀየር ራሱ ኃጢአትን ማሸነፍ ነው። በነገራችን ላይ እኛ ወጣን ያንን ገና እንኳን እኛ መነኮሳት የዓለምን ድምፅ የማይሰሙበት የዓለምን ፍቅር የማይቀምሱበትና የዓለምን ገጽታ የማያዩበትን ጫካ መርጠው የሚሄዱት እኮ ቦታ በራሱ ለጀማሪ ክርስቲያን ወሳኝነት ስላለው ነው። አለማየታችን፣ አለመስማታችን፣ አለመቅመሳችን በራሱ የሚያደርገው ለነፍሳችን መዳን የሚያደርገው አስተዋጽኦ በጣም ትልቅ ስለሆነ ነው ክርስቲያኑ። ስለዚህ ከአንዱ ወደ አንዱ ወሰደኒ መንፈስ ይላል ነብዩ ሕዝቅኤል። በኋላም ቅዱስ ዮሐንስ በራእዩም እንደዚህ አይነት ነገር ተናግሯል። መንፈስ ከዚህ አንስቶ ወደዚያ ወሰደኝ ይላል። ምን ማለት መሰላችሁ? ከማዕረግ ወደ ማዕረግ ከክብር ወደ ክብር አሸጋገረኝ ማለት ነው ብለው ተርጉመውታል ሊቃውንቱ። ስለዚህ እንዲህ ከክብር ወደ ክብር ከጸጋ ወደ ጸጋ እንሄድ ዘንድ እንግዲህ የላችሁም። ምናልባትም የምትወዱትን ቦታ መተዋችሁ ለጊዜው ደስ ሊያሰኛችሁ ይችል ይሆናል። ግን እግዚአብሔር በሚሰጣችሁ ጸጋ የምታገኙት ደስታ ከዚያ በላይ እንደሆነ በማወቅ ልትተውት ይገባል። በእውነት ከእናትና ከአባቱ ጋር እየኖረ የሚከፈለውን ደሞዝ እጥፍ ቢያገኝ ከኛ መካከል እናትና አባቱን ትቶ ወደ ሌላ ሀገር የማይሄድ ማን ነው? ለሚወዳት ሚስቱ ለምትወደው ባሏ ብላ ባሏን ተከትላ ሚስቱን ተከትሎ እናትና አባቱን ወደማያይበት ወደማያገኝበት ስፍራ ርቆ የማይሄድ ሰው አለ እንዴ ከኛ መካከል? ነፍሳችንም እኮ የክርስቶስ ሙሽራ ናት ወገኖች። ክርስቶስን ተከትላ እንድትሄድ ልንፈቅድላት ይገባል። ማናት እሷ? በእውነት የትኛው ሙሽራ ናት? ባሏ ወደ ሄደበት ተከትላ ማትሄደው፣ ባሏ ከሚኖርበት ገብታ ማትኖረው ማናት? የኛ ነፍስስ ሙሽራዋ ክርስቶስ አይደለም እንዴ? ክርስቶስን ተከትላ እንድትሄድ ማን ፈቅድላት? ለምንድን ነው በእውነት ይሄ አሁን ያለንበት ተመችቶንም እንኳን ቢሆን ጥቅም አግኝተንበታል፣ ደስታ አግኝተንበታል፣ ብዙ ወዳጆች አፍርተንበታል፣ በልተንበታል፣ ጠጥተንበታል፣ ብዙ ትዝታ አፍርተንበታል ልንል እንችላለን። ግን በእውነት ከክርስቶስ የሚበልጥ ከዚህ መካከል ከጠቀስነው መካከል የትኛው ነው? የትኛውም ነገር ከክርስቶስ ሊበልጥ አይችልም። ሐዋርያው ቅዱስ ጳውሎስ እንዳስተማረን በሁለተኛ ቆሮንቶስ ምዕራፍ 11 ላይ እንዳስተማረን ነፍሳችን ለክርስቶስ የታጨች ሙሽራ ናት። ሙሽራዋን ተከትላ እንድትኖር ልንፈቅድላት ይገባናል ማለት ነው። እና አሁን አንዱ ማድረግ ያለብን ተቃራኒ፣ አሁን ኃጢአት ከሚያሰሩ ልማዶቻችን በተቃርኖ መቆም አለብን። ያላደረግነውን እናድርግ። ክርስቲያን አሁን ኃጢአት እየሰራን ያለነው ብዙ እየበላን ተቸግረ ምናልባትም እንቅልፍ ስላበዛን ከሆነ የጸሎት ጊዜያችን እያለፈብን ያለው ከዚያ ተቃራኒ የሆነውን ነገር ለማድረግ መወሰን አለብን።
መቼም ቢሆን ባለፈውም ነግሬያቸዋለሁ የእግዚአብሔር መንግስት ከዚህ ዓለም ተቃራኒ ናት የተለየች ናት ብያቸዋለሁ እንደዛ ከሆነ አሁን ከምንኖረው ኑሮ በተቃራኒ ደግሞ እየኖር እግዚአብሔርን የማገልገል ልምድ የማገልገል ፍላጎት የማገልገል ችሎታ ልናመጣ ይገባናል ለራሳችን ማለት ነው ይሄ አንዱ ልናደርገው የሚገባ ነገር ነው ሁለተኛው ደግሞ የኃጢአት ስሜት በሚሰማን ጊዜ ወዲያውኑ ፈጥነን እርምጃ መውሰድ መልመድ ይኖርብናል አሁን የኛ ችግራችን የኃጢአት ስሜት ሲሰማው አንድ ሰው በዛው የሚቀጥልበት ከተማ ይወጣል ለዝሙት የሚቀሰቅሱ ነገሮችን ይመለከታል ወይም ቤቱም ሆኖ ስልኩን ይከፍታል ዝሙትን በውስጡ የሚያቀጣጥሉ ነገሮችን ስልኩ ላይ ይመለከታል እንዳለ ተጥሎበት ጊዜውን ያሳልፋል በጣም ነው የሚያሳዝነው በእውነት የህመም ስሜት ሲሰማው መድኃኒት ለመውሰድ የማይተጋ የማይገሰግስ ሰው ከኛ መካከል አለ በእውነት ማንም የለም እኮ ህመም ከእንቅልፍ ይቀሰቅሳል አይደል እንዴ ህመም ከስራ ያቋርጣል አይደል እንዴ ማን ነው ያመመው ስራውን ተቋቁሞ መስራት የሚችል እኮ ማንም የለም ሄዶ ይተኛል ወይም ደግሞ ወደ ሐኪም ቤት ይሄዳል ህመም ስራ ያስፈታል በተክላላው ኃጢአትም ልክ እንደዛው ነው ጸሎት ታቋርጣለች ከቁርባን ትለያለች ከመንፈሳዊ አገልግሎት ታረቃለች ከቤተ ክርስቲያን በተክላላው ከክርስቶስ አንድነት ትለያለች ኃጢአት ደዌ ናት በእውነት ደዌ ሰይጣናዊት ነው ዝሙትን በተለይ ማሪሳቅ ደዌ ሰይጣናዊት ነው የሚላት መነኮሳቱ እንዲሏታል ደዌ ሰይጣናዊት ናት ትዕቢትንም ልክ እንደዛው ይሏታል ይሄንን ሊያመጣብን የሚችል ነገር ሲሰማን ወዲያው አሁን የትዕቢት ጾር የሚሰማን ቦታ አለ አይደል እንዴ ከንቱ ዳስ ሙገሳ ሲበዛብን ምን ሲልብን በቃ እሳቸው እኮ ባይኖር ኖሮ እሱ እኮ ባይኖር ኖሮ በቃ ስብከትማ እንደገሌ ዝማሬማ እንደገሌ ነው ስንባል ደስ ይለናል አይደል እንዲህ አይነት የደስታ ስሜት የስጋ መንፈስን የሚያስደስት ነገር ከተሰማን ጆሮአችንን መድፈን ነው የማትችለው ከሆነ ሰምተህ የማትቋቋመው ከሆነ ጆሮን ድፈን ሰምተው ያንን ነገር ትህትና የሚቀማ ከሆነ አትጠራጠር ጆሮህን መያዝ ነው የሚጠበቅብን ማን ነው ከኛ መካከል የጆሮ ጌጥ ያደረገች ሴት ወይም ጣቱ ላይ የወርቅ ቀለበት ያደረገ ሰው ቢኖር ሌቦች እየተከታተሉት እንደሆነ ካወቀ ቀለበቱን አውልቆ የማይደብቅ ሰው ማን ነው ከኛ መካከል ሌቦች አሉ ከተባለ በጉባኤ መካከል እዛ ጉባኤ ላይ ተቀምጦ ስልኩን የማይነካካ ስልኩ ያለበትን ነገር የማያረጋግጣል እንዴ መኖር አለመኖሩን ከዛ በኋላም ደግሞ ጥበቃ የማያደርግ ሰው አለ እንዴ በእውነት ዲያብሎስ እየጎበኛችሁ ያያችሁ ልትተኛላችሁ በእውነት ዲያብሎስ እየገባ ያያችሁ እንደዚህ ምትላላችሁ ጠላት እኮ ነው እየገባ ያለው እንዴ ወደ ዶሮዎቹ ስፍራ ጭልፊት እየገባ ያየ የዶሮዎቹ ባለቤት ዝም ካለ ጥፋቱ የሰውየው ዶሮዎቹን ሊበላቸው ሰውየውና ዶሮዎቹ ምንም ልዩነት የላቸውም ማለት እኮ ነው ጠላቱን ለይቶ አላወቀም ፍየልም ያረባ ሰው ነብር ይፍጃቸው ብሎ ለነብር በሩን ከፍቶ የሚተውላቸው ከኛ መካከል ማን ያለ ማለት ማንም የለም ስለዚህ ክርስቲያኖች እኛ ራሳችን ዲያብሎስ እየመጣ መሆኑን እያወቅን እየጎበኘን እንደሆነ እያወቅን ለምንድን ነው እዛው ላይ ቆይተን እጃችንን የምንሰጠው ለምንድን ነው በእውነት ይሄ ነው አሳልፎ የሰጠንና መንቃት ያስፈልጋል ወዲያውኑ የኃጢአት ስሜት ሲሰማን አልፈን መሄድ መልመድ አለብን በቃ እንዳላየን ይሄን ዲያብሎስ ያቀርብልናል እኛ ደግሞ እንዳላየን አልፈን እንሄዳለን ይችን መልመድ ይኖርብናል ይሄን ካደረግን በእርግጠኝነት ኃጢአታችንን መቆጣጠር ማስቆም በጣም እንችላለን ሰው እንኳን ኃጢአትን በእውነት ሌላውንስ ነገር ማስቆም ይችል የለም እንዴ በእውነት በዛው ላይ በእውነት የኛ ኃጢአት 12 አመት ደም ይፈሳት ከነበረችው ከዛች ሴት ይበልጣል እንዴ ይከፋል እንዴ የሷን 12 አመት ሙሉ ያለ ማቋረጥ የፈሰሰው እንደሚያስቆመላት ጌታ ያቺ ሴት ደግሞ ታስታውሷታላችሁ ባለሽቷ ሴት እድሜ ዘመኗን በዝሙት በአመንዝራነት የነበረችው ያቺ ሴት የሷን ኃጢአት ማስቆም የቻለ ጌታ በእውነት የኛን ኃጢአት ማስቆም ያቅታል ግን እኛ ችግራችን ከሱም ጋር ሆነን ኃጢአት እንሰራለን እንደ ይሁዳ ማለት ነው ይሁዳ ከክርስቶስም ጋር ሆኖ ኃጢአት ይሰራል ኃጢአት ሰርቶ ኃጢአት አባራው የመጣ ሰው እኮ ነው ይሁዳ ማለት ግን እዚህ መጥቶ ቀጠለበት በሌላ መንገድ ኃጢአቱን ቀጠለበት ተመልከቱት እዛ እናቱን አባቱን ነው የበደለው አባቱን ሰለበ እናቱን አግብቶ ኖረ ይሄ ነበር ኃጢአቱ እዚህ ሲመጣ ደግሞ ፈጣሪውን በደሉ በጣም ነው የሚገርመው ኃጢአትን እንደገና አሳደጋት ወደ መንፈሳዊ ስፍራ ሲመጣ ደግሞ የበለጠ አሳደጋት ማለት ስለዚህ እንደውም እንደ ሶስተኛ የምነግራችሁ የቆማችሁበት ቦታ መንፈሳዊ ቦታ ላይ ሆናችሁ ኃጢአት እንዳሰሩ በደንብ መጠንቀቅ ይኖርባችኋል በእውነት እስኪ ተመልከቱት በሽታ በመድኃኒት ሊድን ይችላል ግን ደግሞ በሽታው መድኃኒቱ ራሱ በሽታ ሲሆንባችሁ ደግሞ አይድረስ ነው በእውነት መድኃኒቱ ራሱ በሽታ ከሆነ መድኃኒቱን በምን ያደኑታል በምንድን ነው ፈውስ ሊመጣ የሚችለው መድኃኒቱ ራሱ የሚያመን ከሆነ
አለርጂክ አለብኝ የምትሉ ሰዎች አላችሁ። መድኃኒት ተቀብታችሁ ወይም ደግሞ መድኃኒት ወስዳችሁ አለርጂክ ነው የምትሉት ነገር አለ። ሰው በሚያስቅ ቀልድም ነግረውት የሚያለቅስ ከሆነ ስብከትም ነግረውት የማይጽናና እግዚአብሔርን ቃል ነግረውት የማይጽናና ከሆነ ሊፈወስ በምንስ ልታጽናኑ ትችላላችሁ? ስለዚህ እግዚአብሔር ቤተሰቦች እኛ ማድረግ ያለብን አሁን ትልቁ ነገር የቆምንበትን ቦታ በሚገባ ማሰብ ይኖርብናል። አንዳንዶቹ እንዲያውም በጣም ኃጢአትን የተላመዷትና ያለመሳቀቅ የሚያደርጓት ቤተ እግዚአብሔር ከመጡ በኋላ ነው። አሁን መንፈሳዊ ከሆኑ በኋላና ማገልገል ከጀመሩ በኋላ በተለይ ያለማፈር ያለማቋረጥ ያደርጓታል ያችን ኃጢአት ማለት ነው። ይሄ የሆነብን የእግዚአብሔር መንግስት ትዝ ስለማትለን ነው። እግዚአብሔርን ማሰብ ስላቆምን ነው ክርስቲያን። ስለዚህ ሶስት ነገር አስቡ። እግዚአብሔርን አስቡ፣ ሞት እንዳለባችሁ አስቡ፣ እናም የፍርድ ቀን እንዳለ አስቡ። ሶስቱን ነገሮች ማድረግ ከቻል ኃጢአትን ድል ማድረግ እንችላለን ማለት ነው። ደግሞ ደጋግሞ የሚጎበኘንን ኃጢአት እሺ በጀ ብለን ካልተቀበልነው ፊት ከነሳ ነው ዲያብሎስ ደግሞ አያመጣትም ያችን ነገር፣ አትጠራጠሩ። ቤታችሁ እለት እለት የሚመጣ እንግዳ እኮ ፊት ስለሰጣችሁት ነው አይደል? ስለምትናፍቁት ነው የሚመጣው። በቃ ናስኪ እንጫወት ስለምትሉት ነው፣ ባልንጀራ ስላደረጋችሁት ነው የሚመጣው አይደል? ዲያብሎስም ልክ እንደዚያ ነው። አሁን የዝሙት መንፈስ እለት እለት የሚጎበኛችሁ ከሆነ በክብር ተቀብላችሁታል ማለት ነው። የሐሜት መንፈስ እና የስካር መንፈስ ሌላውም ነው እለት እለት እየመጣ የሚጎበኛችሁ ከሆነ ወዳችሁታል፣ በደንብ በክብር ሲመጣ አስተናግዳችሁታል ማለት ነው። እንዲህ አይነት ፍቅር እንዲህ አይነት ክብር እናንተ ዘንድ እያገኘ እንዴት ሊቀር ይችላል? አለመምጣት አይችልም። ስለዚህ ደግሞ ደጋግሞ የጎበኘን ያ ኃጢአት እኛ አቀባበሉን ስላሳመርነለትና ስላደመቅንለት ነው። አንዳንዶቻችን እኮ ሕዋሳቶቻችን በሙሉ አሰልፈን እኮ ነው የምንቀበለው። በአስሩ ጣቶቻችን በገና እየደረደርን እኮ ነው የምንቀበለው ዲያብሎስን ማለት ነው። ይሄ ማለት ምንድነው? ሁሉንም ሕዋሳቶቻችን አስተባብረን። ለምሳሌ መንፈሰ ዝሙት ቢመጣ እጅም እግርም ስራ ያቆሙና ምን ላይ ይሆናሉ ማለት ነው? ትኩረት እዚያ ላይ ይሆናል ማለት ነው። የሐሜት መንፈስ ወይም የቁጣ መንፈስ በውስጣችን ላይ ሲቀሰቀስ ሁሉም ሕዋሳቶቻችን ስራ ያቆሙና ቁጣ ላይ ብቻ እንወዳለን ማለት ነው። እጃችን ለመደባደብ እግራችንም ደግሞ ለደም ለማፍሰስ የሚፋጠኑ ይሆናሉ ማለት ነው። ልባችን በቁጣ ይንተከተካል፣ አይናችንም የተቆጣንበት ነገር ላይ ያተኩራል። እዚህ ላይ ምንም አይነት ገንዘብ የሚያመጣ ሚሊየን ገንዘብ የሚያመጣ ነገር ቢኖር ደፍተነው ልንሄድ ሁሉ እንችላለን። ማይዳ አቋርጠው ሄደው የሚጣሉ ሰዎች አሉ አይደል? ይሄ ማለት እኮ የቁጣ መንፈስ በእኛ ዘንድ በጣም ክብር አግኝቷል ማለት ነው። ሁሉም ሕዋሳቶቻችን ግር ብለው ተነስተው እኮ ነው የሚቀበሉት። ተመልከቱት። ሁሉም ሕዋሳቶቻችን ግር ብለው ከተቀበሏቸው አጋንንት እንዴት ነው የማይመጡት? እንዴት ነው የማይጎበኙን? እና በዚህ ምክንያት ኃጢአት እለት እለት እኛ ዘንድ ትመጣለች ማለት ነው። እለት እለት ዝናብ ከዘነበ ምድር ከጎርፍ ልትለይ አትችልም። እለት እለት ዝናብ ከዘነበ እያጠበ ነው የሚወስዳት ምድርን ቆፍሮ እስኪጨርሳት ድረስ ጎርፍ ከላዩ ላይ ሊቀንስ አይችልም ማለት ነው። ጎርፉ እንዲቀንስ ምን ያስፈልጋል? ዝናቡ መቆም አለበት ማለት ነው። እና አሁን እኛ በእውነት ኃጢአትን እንዲህ እቴጌ አድርገናት እንደ ንግስት ልባችንን ዙፋን አድርገን ተቀብለናት እንዴት ልትቀር ትችላለች እንዴ? እንዲህማ ከሆነ ለትለት መጎብኘቷ የሚቀር ነገር አይደለም። ያንዳንዶቻችን እኮ ደግሞ እስከ ሽበትም እስከ ሽምግልናን ድረስ መቀጠሉ ነው በጣም የሚያሳዝነው ነገር። ስለዚህ እናስብ የእግዚአብሔር ቤተሰቦች፣ እለት እለት ደጋግሞ የሚጎበኝንን ኃጢአት እለት እለት እየጸለይን ልናረቀው ልናስቆም እንችላለን። አስተውሉ። ኤልያስ በጸለየ ጊዜ ሰማይ ዝናብ እንዳይሰጥ ተከልክሏል። እኛም ብንጸልይ ህሊናችን ልቡናችን ኃጢአትን ከማሰብ እንዲከለከል ማድረግ እንችላለን። ኢያሱ ቆሞ ወደ እግዚአብሔር ባመለከተ ጊዜ ፀሐይ ባለችበት ቆማለች። ኃጢአትን ባለችበት ቆማ እንድትቀር እንደ ሎጥ ሚስት ድንጋይ ሆና የጨው ሐውልት ሆና እንድትቀር ማድረግ እንችላለን። ይሄ እለት እለት የሚዋጋንን ወደኋላ የሚስበንን ሰይጣን ጥለን መሄድ ነው። ሎጥ ሚስቱን ትቷት አይደል ሄደው እንዴ? ድንጋዩን አለቻ። ከዛ በኋላ ምንም አትጠቅም። ድንጋይ አድርገናት ኃጢአትን ጥለናት መሄድ እንችላለን። ግን እኛ ቁርጠኝነቱ አለን ወይ የሚለው ነው ዋናው ትልቁ ነገር። አንድ ባህታዊ እሱን ታሪክ ልንገራችሁና ልጨርስ። አንድ ባህታዊ ፈጥኖ ይገሰግሳል። ወደፊት ነው የሚገሰግሰው። ከኋላው ደግሞ አንድ ሰው ይጠራዋል። ምን እያለ ይጠራዋል? አባ ቁመኒ በእንተ እግዚአብሔር እያለ አባቴ ወይ እባክህ ቆየኝ እያለ ነው የሚጠራው። ከሱ ሊደርስበት ነው፣ ሊባረክ ነው የፈለገው። ያ ሰው ደግሞ ምን ይለዋል? ከፊት የሚሄደው ባህታዊ ደግሞ ምን ይለዋል? በጣም ፍጹም ባህታዊ ስለነበረ አነኒ እጎይ በእንተ እግዚአብሔር፣ እኔም ስለ እግዚአብሔር እሸሻለሁ አለው። ስለ እግዚአብሔር ቆየኝ አለው፣ እኔም ስለ እግዚአብሔር እሸሻለሁ አለው። ከዛ በፍጹም ልብ እየተከተለው ስለነበረ የለበሰውን ልብስ ይሄ የሚከተለው ሰውዬ
የለበሰው ልብስ በጣም ጌጠኛ ልብስ ነበር የለበሰውና ከኋላው ጋሬጣ ያዘውና እንጨት ማለት ነው እንጨት ያዘበትና ልብሱን ጎተተው። ልብሱን ጎትቶ ከትከሻው ላይ ሲያስቀርበት ልብሱን ለማንሳት ወደ ኋላው አልተመለሰም። እንዳለ ቀጥታ ያንን ፍጹም ባህታዊ ሊያገኙ ይገሰግስ ነበር ይላል። ያን ጊዜ ያ ፍጹም ባህታዊ ቆሞ ጠበቀው። ከዛ ምን ብሎ ጠየቀው? ከደረሰበት በኋላ አባቴ ሆይ ቅድም ስለ እግዚአብሔር ቆየኝ ስልህ አልጠበቀኝም፣ አሁን ግን ዝም ብዬ ስከተል ቆመ ጠበቀኝ፣ ለምንድን ነው አለው። ያ የለበስ ትንሽ የተከተለች ፈተና ነበረችና እሷም ያንጨት ጎትቶ አስቀርቶልሃል። ለካ ያቺ የክብር ልብስ ይህን ሰውዬ ፈትነው ነበር። ያንንም ፍጹም ባህታዊ ፈተና ልትሆንበት ትችል ነበር። ምክንያቱም ጌጠኛ ልብስ ላይ ነበር የለበሰው ማለት ነውና ያችን ነገር ከጣልካት በኋላ እኔም ቆሜ ጠበቅኩህ። ለኃጢአት የምታጋልጠንን ነገር በሙሉ ጥለናት እስክንሄድ ድረስ ነው እግዚአብሔር የሚጠብቀን ማለት ነው። ከዛ በኋላ እሷን ፈጽመን ዙረን ላለማየት ከወሰን በኋላና ከጣልናት በኋላ የሚቀጥለው ምዕራፍ እንዴት አይነት የድል መስመር እንደሆነ እንዴት አይነት ጸጋ የበዛበትና ተድላ ደስታ የበዛበት መንገድ እንደሆነ ታዩታላችሁ ስትደርሱበት ማለት ነው። ስለዚህ እግዚአብሔር ቤተሰቦች እንበርታ፣ እናገልግል፣ እንጋደል። እንዲሁም ይህች ዕለት የምታደባየንን የምታስቸግረንን ኃጢአት ልናስወግዳት እንችላለን። እግዚአብሔር ከኛ ጋር ነው፣ አትጠራጠሩ። ስለዚህ ዕለት ኃጢአት የሚጎበኘን ቢሆንም ዕለት ደግሞ እግዚአብሔር ምሕረት እንደሚጎበኘንም ማመን አለብን። ዕለት ጨለማ አለ፣ ምሽት አለ፣ ዕለት ደግሞ ብርሃን አለ። ይህን ተስፋ እናደርጋለን። ሌሊቱ የሚቆይብንን ያክል ብርሃኑ ደግሞ ይቆይልናል። በዚህ ደስ ይለናል። በጨለማው ሳይሆን በብርሃኑ። ጨለማውን ድምጣችንን አጥፍተን እናሳልፈዋለን፣ ብርሃኑን ደግሞ ስራ እንሰራበታለን። ኃጢአትን ልክ እንደዚያ ነው። ኃጢአት በጸናችብን ጊዜ ዝቅ ብለን በትህትና ንስሐ ገብተን እናጠፋታለን። ከዛ በኋላ ደግሞ ብርሃን ክርስቶስን ተቀብለን የጽድቅ ስራ ለመስራት እንወጣለን። እግዚአብሔር ይረዳናል። ኃጢአትን ድል እንነሳታለን። ሆኖም ግን የዓለም የተጋድሎ ዓለም እንደመሆኑ መጠን ዕለት ከሚደርስብን ፈተና የተነሳ ዝለን እንዳንወድቅ ልንጠነቀቅ እንዲገባን እያሳሰብኩ በዚህ ጨርሳለሁ። ስለነበረን ጊዜ የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር ይስጥልኝ።